ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ዋላችሁ እንደምን አረፈዳችሁ እንደምን አመሻችሁ በእያላችሁበት የሰዓት አቆጣጠር ዕለታዊ አበይት ጉዳዮች የተሰኘው ፕሮግራማችን አሁን ጀመረ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። ካህናት በመድፍ ከቅዳሴ ሲወጡ ተመቱ ሲባል የ3000 ዓመት አየው ደም ሲጠጣ የነበረ የሚል ድምዳሜ ተይዟል። ብርሃኑ ጁላ በዚህ ያምናል። ይልማ መርዳሳ በዚህ ያምናል። አብይ አህመድ በዚህ ያምናል። ሽመልስ አብዲሳ በዚህ ያምናል። አዳነች አቤቤ በዚህ ታምናለች። አየው ይሄ በጴንጤነት ስም የተሰበሰበ ኃይል በሙሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚዘምተው ለ3000 ዓመት ብሎ አየው ደም ሲጠጣ የነበረ መንፈስ ብሎ ነው የሚፈረጃት። ይሄ ሰው 120 ሚሊዮን ህዝብ ተሸክሞ ነው ያለው። አሁን ያለው ግጥሚያው ከጨለማው መንግስት ጋር ነው። ይሄ ሰው ፋይት እያደረገ ያለው አሁን ስሙ 3000 ክፍለ ዘመን የዘለቀ ደም ሲጠጣ የከበረ መንፈስ በጣም አያችሁት። አሁን ውጊያው ገባችሁ ከማጋ እንደሆነ። ዮናታን የሚባለው ለሁለት ተሰበረ፣ አከተመለት፣ ተሰነጠቀ አለቱ ሲል ሰምታችሁታል። የ3000 ዘመን ታሪክ አለ። 3000 ዘመን ግን ደም ሲጠጣ የነበረ መንፈስ አለ። ቤተክርስቲያን ትላንት ተቃጥሏል፣ ዛሬም ይቃጠላል፣ ነገ ወደፊትም ይቀጥላል ያለው አብይ አህመድ ምክንያቱ ይሄ ስለሆነ ነው። ልድገምልህ። ነብይ ነኝ ብላ አብይ አህመድን አገሪቷን እያጸዳት ነው። ተቀርጾ ድምጻቸው ወጥቶ ነበር አይደለ? በወቅቱ ነብይት ብርቱካን ናት ተብሏል። አይደለችም፣ ሌላ ናት። ማረጋገጫ አምጥተን አሳይተናል። ብሪፍ አድርገናል ማን እንደምትባል። ያቺ ነብይ የዝናሽ ታያቸውን መሳቢያ ክፈተው እባቡ ገባ ወጣ ምናምን ያለችው ለማ መገርሳን እንዳታምነው ወዘተረፈ ያለችው አካል ምንድን ያለችው? እሷን በዛ በንግግሩ ይሄ ጊዜ የኛ ጊዜ ነው አለችው። ምድሪቷን እያጸዳ ነው፣ ምንም ርኅራሄ እንዳታሳይ ያለችው። አየህ የሚዋጉት መንፈስ ነው። መጽሐፍ ቅዱስ ላይ እንዳለው ሴቲቱንና ከሷም የተገኙትን ከዘሯም የወጡትን ይዋጋ ዘንድ ዘንዶ ወደ ምድር ወጣ፣ ከሴቲቱ የተወለዱትንም ያጠፋቸው ዘንድ አፉን ከፈተ፣ ብዙም ውሃ ከአፉ ወጣ። የዘንዶው ልጆች መጥተዋል። የአብይ አህመድ ልጆች መጥተዋል። እነዚህ የዘንዶው ልጆች ቤተክርስቲያንን ያጠፏት ዘንድ ምለው የተነሱ ናቸው። ኢትዮጵያን ያወድሟት ዘንድ ምለው የተነሱ ናቸው። ምን ተቆጣጥረዋል መሰለህ? 4 ኪሎ የመንግስትን ስልጣን ይዘዋል። መከላከያውን ይዘዋል። ደህንነቱን ይዘዋል። ይኸውልህ እነ ወርቁ ጋቸና አርቲፊሻል ኢንተለጀንስ ላይ ኢንሳ ላይ ምናምን የተቀመጡት ሰዎች ከዚህ ሰውዬ የሚለዩት ይሄ ፓስተር ነቢይ የሚል ስም ይዞ አዳራሹ ስላለ ነው። እነዛ ደግሞ የመንግስትን ስልጣን የያዙት ቀን ጠብቀው ጊዜ ቆጥረው በኦሮሞ ብሔርተኝነት ትከሻ ላይ ተንጠላጥለው የ4 ኪሎን ስልጣን የያዙት አካላት ኦልቲሜትሊ ግባቸው ኢትዮጵያን የኢትዮጵያ የ3000 ዘመን ታሪክ የእርግማን ታሪክ ነው ብለው የሚያምኑ የደም መጣጭ ወይም አፍሳሽ ወዘተረፈ መንፈስ ነው ብለው የሚያምኑ ዳትስ ዋይ ብልጽግና የሚባለው ድርጅት ወይም ብልጽግና የሚባለው ፓርቲ በመነሻው በያዘው ሰነድ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን በተመለከተ ወይም ነባሩን የእስልምና እምነት በተመለከተ የጻፈው የልማት ጠርናቸው የዲሞክራሲ ጠርናቸው የሚል ነው። ይሄ በሰነዱ ላይ የተመዘገበ ነው። በሰነዳቸው ላይ የተመዘገበውን አውጥተን መዝገባቸውን እኮ አምጥተን አጋልጠናል። ይሄ ብቻ አይደለም። የሚፈራ መሰለ ሽመልስ አብዲሳ በአደባባይ ወጥቶ ከእስራኤል የመጣ ቋንቋ ከአረብ የመጣው ነው ያስቸገረን ያለ ጴንጤ የሚለውን ስም ይጠቀመዋል እንጂ ከእስራኤል የመጣ የሚልህ ጁዶ ክርስቲያኒቲ ኦርቶዶክሳዊነትን ነው ነገርነ። ከአረብ የመጣ ሲል እስልምናውን ነው። ሙፍቲን አሳደው የገደሏቸው ለዛ ነው። አዋክበው ዲፕሬሽን ውስጥ ከተው ከሰው ነጥለው እሳቸውን የሸኟቸው ለዛ ነው። አህመድ ዲን ጀበልና አጂ ቱፋ የሚጫወቱበት መጅሊስ የሚባል ነገር የሰሩት ለዛ ነው። አሁን በነጻነት የሚፈልጉትን የፖለቲካ ዓላማ ያራምዳሉ። የአማራ ነው ብለው መስጊዱን ሚናራውን ሲንዱት አህመድ ዲን ጀበል ቅር አይለውም። አየህ ሀጂ ቱፋ ይሄ ምንም ጉዳይ አይደለም ለሱ። ከእስልምናው በላይ
አማራነት መጠቃቱ የፖለቲካ ትርፍ የሚያስገኝለት ነው። ሃይማኖቱ ሳይሆን ፖለቲካ ያሸነፈው ነው። ዳትስ ዋይ በሃይማኖት ስም የሚፈልጉትን ይዘዋል። ይሄ በየአዳራሹ የሚጮኸው ፓስተር ነኝ ነብይ ነው የሚለውን በሙሉ እንደ ነብይና እንደ ፓስተር የሚቆጥር ቀላል ሰው አይደለም። ይኸውልህ አዳራሽ ሙሉ ተሰብስቦ አሜን እያለ 3000 ዓመት ደመጣጭ መንፈስ ነው ይልሃል። አየኸው? ቴዲ አፍሮ ህዝብ ተበደለ፣ ህዝብ መከራ ደረሰበት፣ አገሬ ፈተና ውስጥ ገባች ብሎ ስለዘፈነ በዙሪያ ያሉትን ሰዎች ሙሉ ሰብስበው አስረው ከአብይ አህመድ እስከ አዳነች አቤቤ ከላይ እስከ ታች ከሚኒስተር እስከ ምናምን ድረስ ተንጫጩ፣ አበዱ። እንዴት ይሄንን ይላል ብለው አየህ። እንደዚህ ያለ ወሮበላ በፓስተር ስም ያሰማሩት ሰው ግን የኢትዮጵያ ታሪክ 3000 ዘመን ደም መጣጭ ነው ሲልህ፣ ደም አፍሳሽ ነው ሲልህና ይሄን ለመለወጥ አብይ አህመድ ተነስቷል ሲልህ በአደባባይ ለዚህ ይጨበጨብለታል፣ ለዚህ ገንዘብ ይከፈለዋል፣ ለዚህ መሬት ይሰጠዋል። ዛሬ ይኸውልህ እነ ምርጥ ማን ነው ስሟ ዘርፌ ከበደን ጨምሮ እነ በቤተክርስቲያንን ለማዋረድ ሰርተዋል የሚባሉት እነ ትዝታው እኮ መሬት ተመርተው ምን ያህል ጋሻ መሬት እንደተቆጣጠሩ እኮ ለማመን ትቸገራለህ። ለምን ቤተክርስቲያን ተበደለች ብሎ የሚጮኸው ደግሞ ደሳሳ ጎጆ ትፈርስበታለች። ጌታዬ ድምጥማጡን አጥፍተው ከአዲስ አበባ ቤት ካፈረሱ በኋላ የሚያከራይ ሰው እነዚህ የተፈናቀሉትን ሰዎች የሚያከራይ ሰው በሕግ ይጠየቃል ብለው እኮ ነበር ያሳድዱ የነበሩት። የት እንውደቅ ሲሏቸው ጎጃም ሂዱ፣ ጎንደር ሂዱ፣ ሸዋ ሂዱ፣ ወሎ ሂዱ ከዚህ ነበር የሚባሉት። የእናንተ አይደለም አዲስ አበባ ነበር የሚባሉት። ኤንቢሲ ላይ በቀደም አላየህም? ብድግ ብሎ መጣልህ በድፍረት ሊዘረዝር። አዎ ልክ ነው አለ። ናሬቲቭ ያስቀምጥልሃል። አንድም ቻሌንጅ የሚያደርገው የሚከራከረው ለምን ብሎ የሚጠይቀው የለም። የስቴት ቴሌቪዥንን ይዟል። አንተ ትናቆራለህ። ያለችንም ትንንሽ የዩቲዩብ ቻናል አንዱ የሌላኛውን አጥፍቶ የበላይነት ለመያዝ እና የሆነ ነገር ለማድረግ ሳንቲም ለመልቀም ይራወጣል። የተካደ ትውልድ፣ የተረገመ የተካደ ትውልድ፣ አይዞህ ባይ የሌለው ወይ ጠባቂ መልአክ ወይ አበጀ በለው መጥቶ ከቀንበሩ የማይገላግለው አለ በእውቀቱ ስዩም። ያልፋል ተለጉሞ፣ ያልፋል ተከርችሞ፣ የጉልበቱን ኮቴ መሬት ላይ አትሞ። የተንበርካኪነት ምልክት መሆን በትውልድ ውስጥ ተፈጥሮ በጣም የሚያሳዝን ነው። በትክክል እየሆነ ያለው የገባው አካል 1960ዎቹ ፖለቲካ ላይ ተንጠልጥሎ በምናምን ጊዜ ደነቆረ በምናምን ይምላል እንደሚባለው እዛ ጋር ደንቁሮ አይቆምም። ዘኢንታየር አገሪቷ እጅህ ላይ እየፈረሰችና በዚህ ደረጃ ድምጥማጧን አጥፍቶ በራሱ መልክም በራሱ ቅርጽ አገር እሰራለሁ ብሎ ያንተን ታሪክ ያንተን ማንነት እያወደመ ባለበት አንተ በድንበር እየተጋጨህ እንጋደላታለን ትላለህ። አንተ ድንበሩ ላይ ሆነ አገሪቷ ላይ ፍራሽ እየሆነች ነው ያለችው። ተበጣጥሳ ልታልቅልህ ነው። አንተ በድንበር በወሰን እየተከራከርክ የዘመናት ታሪክህ እየወደመ ነው። አንተ ስለ ዳሩ ትጨነቃለህ፣ መሃልህ እየፈረሰ ነው ያልነህ ያለ ነው። ስለዚህ እንደ ትውልድ ጠያቂ ከሆንክ፣ እንደ ትውልድ የሚገባ ከሆነ፣ እንደ ትውልድ የምትረዳ ከሆነ የት ጋር ቁሜ መታገል ነው ያለብኝ፣ እንደገና ቆመን እንደገና ማሰብ አለብን ብለህ ደጋግመህ እንድታስብበት ነው እንጂ 3 ጊዜም 4 ጊዜም ስላሰሩ ቂም ነቅሰህ ወያኔ ስትል ብትውል ምንም ትርጉም የለው። በመጥላት ከሆነ አምርረን ልንጠላቸው ከሚገቡ መካከል አንዱ ነኝ ብያለሁ። ስለተጎዳን አሁንም የምጠላው ሐሳብ ነው የያዙት። የማይጠቅም የ1960ዎቹ ችካል አገሪቷን መቀመቅ ውስጥ እንደከተታ ታውቀው አሁን እየመጣ ያለው አደጋ በዚህ ደረጃ የከፋ መሆኑን አውቀው አሁን እየተካሄደ እየተራመደ ያለው ፖለቲካ 4 ኪሎ ያለው ቡድን ፖለቲካና ኢኮኖሚ ብቻ አይደለም፣ በጣም ሃይማኖትን ከፖለቲካ የቀላቀለ ግሪዲ ናሽናሊዝም ነው። በጣም ስግብግብ አደገኛ እንቅስቃሴ ነው ያለው። ይሄንን መግታት ካልቻልክ እላይ ላይ ፍራሽ ነው የሚቀረው። ስለዚህ ነገር ያለፈ በደልህን፣ ያለፈ ህመምህን፣ ያለፈ ቁርሾህን፣ ያለፈ ቁስልህን ሁሉም ወገን ላይ ያለው ሰሜን ላይ ያለው አካል ለጊዜው ያዝ አድርገኸው በመካከል ባለፈው ዘመን በተሰራ የፖለቲካ ስህተት የተፈጠሩ የማንነት የወሰን ጥያቄዎችና አሁን ይሄ በፕሪቶሪያ ስምምነት ወዘተረፈ የምትለው ኮንቴስትድ ኤሪያ ብለው የጠራኸውን በሙሉ የመጠፋፊያ መንገድ አይሆንም። ይሄንን በሂደት ውስጥ እንፈተዋለን። የ3000 ዘመን ታሪካችንን ውልቅልቅ አድርጎ ንዶ ሊያጠፋን የተሰማራ አካል አለ። ባለፈው ጦርነት ከ1 ሚሊዮን ያላነሰ ህዝብ ሞተ። ከዚያም ከዚህም
በአብዛኛው የተፈጀው ንብረቱ የወደመው አካባቢው ጭዳ የሆነው ማን ነው? አማራው፣ ትግሬው። አሁንም አማራው ትግሬው ሊወድም ነው፣ ለተጨማሪ ጦርነትና እልቂት ሊዳርግህ ነው እያልን አሉላ ሶሎሞን ነው ምናምን እንዳለው እንደ እንጀራ እንደ አሽሮ ምናምን እንዳትበላ ምናምን ብሎ የተደብቆ እንጀራ ሸሻ የሆነበት ሰውዬ የነሱን አይነት ጥላቻ ፕሮፓጋንዳ ከዚያና ከዚያ አነሳስተ ብታግለበልም ምንድን ነው የምታተርፈው ነው? ችግር የለውም ተነስታ አሁን በለው እንትና ምናምን ልትል ትችላለህ። ኤቭሪ ቦዝ ሳይድ ነው እያልኩ ያለሁት። የችግሩ ዴብዝ እኮ ነው እንዲህ የሚያናግረን። የችግሩ ጥልቀት እኮ ነው 4 ኪሎ ያለው ቡድን እየሄደበት ያለው መንገዴ። አክቲቪስቱ እኮ ይሄንን የሃይማኖት እኮ አቋም ይዞ ነው እኮ የአብይ አህመድ አገዛዝን እኮ የሚደግፉት አክቲቪስት ነኝ የምትለው ምናምን የምትለው በሙሉ በዚህ ዓላማ የተስማማ እኮ ነው። ጴንጤ በሚል ስም የተከለለ ግን ይሄንን የሚያራምድ 3000 ዓመት መርገም ነበረች ኢትዮጵያ መርገም ውስጥ ነበረች ብሎ የሚያምን ነው። ጎበዝ 97 በመቶ የትግራይ ህዝብ ኦርቶዶክስ ነው። ህወሓት የሚባል ጃርት ይህንን እንዴት ነው መረዳት ያቃተው? 97 በመቶ ህዝብ የምትለው ታዲያ ማንን ነው? እየመጣ ያለው ኦርቶዶክሱን የሚያጠፋ ነው። ታሪክህን የሚያጠፋ ነው። ይኸውልህ እንደዚህ ያለው ቡድን ነው። ስለዚህ ሌላ አይዲዮሎጂ ስትኖር ነው ስለ አይዲዮሎጂ የምትከራከረው። ስትኖር ነው ስለ ፌዴራል ስርዓት የምትከራከረው። የትኛው ስርዓት ይጠቅማል? መጀመሪያ መኖር አለብህ። ተወደደ ተጠላም ስታትስ ኮ አንተ ያልክ የምታላዝን ከሆነ ማንም አብሮ ሊቆም አይችልም። የኢትዮጵያ ሁኔታ ተቀይሯል። የዓለም ሁኔታ ተቀይሯል። ከዚህ በኋላ የኢትዮጵያ ጂኦግራፊ ትላንት እናንተ በሰራችሁት ቅርጽና ሁኔታ ሊቀጥል የሚችልበት እድል የለም። በሁለት መንገድ፣ አንድም እንደዚህ የተናቆርክ ተዳክመህ እርስ በርስ ተባልታ አብይ አህመድ በአንተ ላይ የበላይነት ይዞ አሁንም እንደቀደመው ለያይቶ አናክሶህ በተናጠል ተመልሶ ትግራይን በሻሻ አድርጊያታለሁ አከተመላት ብሎ ዳግመኛ እንዳያንሰራራ እንደሚሉት ከደመሰሱ አማራው ላይ አሁን የሚያደርጉትን ግፍ እስከቀጠሉ ድረስ ምንድን ነው የምታተርፈው? ንገረኝ። ወደድክም ጠላህም አሁን የምታየው የኦህዴድ ኃይል አሰብና ኤርትራ ላይ እኮ ኤርትራ ገብቶ እኮ ባሬንቱን እቀይራለሁ ቢል እኮ ነው፣ የኔ ነው የሚል እኮ ነው። ቀይ ባህር ላይ ኢሬቻ አከብራለሁ ምናምን የሚል ስብስብ እኮ ነው እየመጣ ያለው። መጥፋት ነው ወይ የሚሻልህ ነው? በትላንትናው ላይ ተመስረተ ትላንት በደላል። አዎ፣ ግን ትላንት ላይ ተመስረተ አሁን በሚያጠፋ መዳፍ ላይ መጥፋት ይሻልሃል ወይ ነው? መቼ ነው ቆመህ የምታስተውለው? ይህን የሚያስጮኸን ለምን የ3000 ዓመት አለ አይደል? አዎ፣ እስኪ ተመልከተ የ3000 ዓመቱን ታሪክ። ሊያጠፋ የሚፈልገው መርገም ነው ያለው ቀደም ሲል ይሄንን ነው። ቀጥሎ ያለውን እንከታተል። ክርስቶስ ልደት በፊት 982 ዓመት ዓለም መስዋዕተ ኦሪት የተሰዋበት እና ደሙ በዚህ ቀበሉና የተሰዋውን መስዋዕት ደም ከቅድስተ ቅዱሳቱ ከተረጨ በኋላ ወደ ቅድም ወዳያቸዋት መንበረ ድንጋይ ወደ 4 ማዕዘኗ በዚያ ካህናቷ ላይ ያፈሱና ከሰማይ መጥቶ እሳት ከበላላቸው መስዋዕታቸውን እግዚአብሔር ተቀበለላቸው። ከሰማይ መጥቶ እሳት ካልበላ እንደገና ይሰዋሉ እና የደሙ ማቅረቢያ ጉመር ይሄ ነው። እነዚህ የምታዩቸው ደግሞ 7 ናቸው። 7 መቅረዞች 7 የመብራት ማብሪያዎች ማለት ነው። 1 2 3 4 5 6 7 ይቺ እንደዚህ ክፍተት ይከፍታል። ይሄኛው እንደዚህ ክፍተት ከፍታለሁ። ከዚህ ላይ ቀንዲል ወይም መብራቱን የሚበራበትን እንዲህ አቅፎ እንዲይዘው ይደረጋል። ከዚያ መብራቱ እዚህ ላይ ይበራል እና እነዚህ 7 መቅረዞች ናቸው። እኒህ አጠቃላይ ከእስራኤል ሀገር ታቦተ ጽዮንን ይዘው ቀዳማዊ ምኒልክ ሲመጡ አብረው የመጡ ናቸው። መልካም። ቀዳማዊ ምኒልክ ታቦተ ጽዮንን ይዘው በመጡ ጊዜ አብረው የመጡ የምትከታተሉት መስዋዕተ ኦሪት ሲሰዋበት የነበረ ነው። ኮቱ ምዕራብ ወሎ ይሄንን የምታየው አውሽ ይሄንን ነገር ያላዩ አካላት አንድ ጊዜ እንዲያዩት ብንደግሞ ይሄ ያሁኑን ቪዲዮ የ3000 ዓመት የኢትዮጵያ ታሪክ ብሎ ያለው ሰውዬ ይሄንን ነው ያልናችሁ። አሁን የምታዩትን ነው። ይሄን ታሪክ ነው ሊያጠፉ የፈለጉት። ይሄን ታሪክ ነው ሊደመስሱ የፈለጉት። 3000 ዓመት ያለህ ይሄንን ነው። ይሄ እንዲጠፋ ነው እየተፈለገ ያለው። ይሄን ነው መጥፋት አለበት ብለው የሚያምኑት። ታሪክ ማለት ይሄ ነው።
ቀዳማዊ ሚኒሊክ ሲልህ በቀዳማዊ ሚኒሊክ ጊዜ ቀዳማዊ ሚኒሊክ ከእስራኤል ለመጡ ይልሃል። ቀዳማዊ ሚኒሊክ ከእስራኤል ለመምጣታቸው ተረት ነው ይላል። ይኸውልህ ዝም ብለህ ሌላውን ተወና ይኸውልህ ማስረጃ አለልህ። ይህ የሚደንቅ ታሪክ ከኢትዮጵያ መዝገብ ከኢትዮጵያ ገጽ ላይ የማጥፋት ሃይማኖቷ ላይም ያለው ዘመቻ ይህንን የሚመለከት ነው። እነዚህ ሰዎች እየሄዱበት ያለው ርቀት በጣም አደገኛ እንቅስቃሴ እዚህ ላይ የተመሰረተ ነው። የእነዚህ ልጆች ዛሬ የአማራ ሕዝብ ያለበትን ሁኔታ ዛሬ ሕዝባችን ያለበትን ስቃይ 40 ቁጥርን እናየዋለን። እስቲ በእውነት ይሄ ሕዝብ እናጠፋዋለን ብለው ሲምሉና ሲዝቱ ወደ ምን ማጥፋት የትኛው ደረጃ እንደሆነ አሁን አማራ ክልል ላይ ያለው የትምህርት ስርዓት ይኸውልህ ከክርስቶስ ልደት በፊት መስዋዕተ ኦሪት መሰዋት ማለት የስልጣኔ ጫፍ የስልጣኔ ማማ ማለት ነው። በዘመኑ ሃይማኖትን ማወቅ አንድ ህዝብ ሰልጥኗል የሚባለው መንግስት ስርዓት የሚያውቅ እንደሆነ ሃይማኖት ቀዳማዊ ምኒልክ የሚልህ ንጉስነቱን ነው፣ መንግስትነቱን ነው። መንግስት ያውቃል። ያ ህዝብ ከክርስቶስ ልደት በፊት ከ900 ዓመት በፊት እያለ ነው። ሃይማኖት ያውቃል፣ መንግስት አለው፣ ቋንቋ አለው፣ የዜማ ስርዓት አለው። ዓመተ ዓለም ዓመተ ፍዳን ይቆጥረዋል። የጨረቃን የፀሐይን ዘመን ያሰላል። ስነ ፈለክ ወይም የከዋክብት ምርምር አለው። የዋሻ ላይ ስዕሎች የራሱ የኢትዮጵያ ስዕል ይስላል አለው። እንዲህ የሰለጠነ ህዝብ ነው። ታምናለህ? በ21ኛው ክፍለ ዘመን እና አብይ አህመድ ባለፉት 7 ዓመታት ያለማቋረጥ በፈጸሙት ውድመት፣ ጦርነት ታክቲክሊ ወደ ድህነት መቀመቅ የመክተት ስትራቴጂ የአማራ ህፃናት አሁን በየቦታው ላይ እየሰማችሁ ነው አይደለም? የለንደን ፋኖ ሰሞኑን በየመድረኩ ላይ የአማራ ህፃናት ወደ ትምህርት ቤት እየሄዱ አይደሉም፣ በብዙ ሚሊዮን የሚቆጠሩ የአማራ ህፃናት ጄኖሳይድ እየተፈጸመ ነው በአማራ ህዝብ ላይ እየተባለ እየቀረበ ነው አይደለም? ትምህርት ቤቶች እንዴት ታክቲካሊ ሆን ብለው በመድፍና በሞርተር እያወደሙ እንደነበረ ስናሳያችሁ ነው። ዛሬ የአማራ ህፃናት አክቹዋል በ21ኛው ክፍለ ዘመን የት ጋር ሁነው ትምህርት ቤት እንደሚከታተሉ ተመልከትልኝ። ወደዚህኛው እንሄዳለን። ሰላም፣ እንዴት ናችሁ? አሁን እንግዲህ የምንገኘው ከሰቆጣ ጠለምት ወጣ ብለን ነው የምንገኘው። አጋጣሚ ይሄ ሞተር ደግሞ ከማይጸብሪ ዲማ 80 ኪሎ ሜትር ርቀት ይዞን እየሄደ በአጋጣሚ የሆነ በጣም ውስጥ የሚነካኝ ነገር መንገዳችን ላይ ስላየው ላጋራችሁ ነው። አብራችሁኝ ተከተሉ። ተማሪዎች ናቸው። እንደዚህ ነው ህፃናት ትምህርት ቤት ያሉበት ሁኔታ ይሄ ነው። ይኸው ብላክ ቦርድ ይዘው እዚህ ነው ትምህርት እየተማሩ ያሉት። በየዛፉ ስር ተኮልኩለው ነው ያሉት። ያውም ከድሮን ከተረፉ ነው እዚህም ውለው። ይሄ ብቻ መሰለህ? ህፃናቱ እንደዚህ አይነት ፍዳ አንድ ይሄ ብቻ እንዳይመስልህ። ከዛ ደግሞ ያሉበትን ሰቆቃ፣ ያሉበትን መከራ፣ ያሉበትን ፍዳ ይሄንን Hey, Never Thirst family, it's Matt. I'm in Ethiopia, and I just wanted to
give you a message of gratitude. I'm in Ethiopia. I just watched these women and children come to where I'm sitting right here to get their daily water need. This is a village where we have not done work yet. Like we're literally seeing what the water crisis is. And this is, if you can just even pan down here and show what this looks like. It is unbelievable that they were climbing down this sheer cliff face to get that water, and they do it every day. So I just wanted to say thank you. Like when you have partnered with Never Thirst, you have changed lives of people like this all over the world. And so on their behalf, because they will never be able to get on an airplane and come to you and thank you, I want to thank you on their behalf. We're going to be doing work in this region to take these people off the board, to change their lives, to introduce them to the good news of the gospel of Jesus. And it's all because you make that possible. This is not possible without your care, concern, and generosity. Okay. So from the bottom of our heart, from the bottom of their heart. እንከታተለው ይሄ ሆኖ ያለ የኢትዮጵያን ገጽታ በሌላ መንገድ እንስለዋለን ብለው ሲራወጡ ደግሞ ነይ I'm here in Debre Bahan in Ethiopia where thousands and thousands of more people have been displaced. That's on top of the millions of Ethiopians already displaced across their country, displaced because of a climate crisis, displaced because of conflict, displaced because of things out of the control of these people. That's millions of children, families. They've left their homes, their schools, their livelihoods, their friends. They've left everything. Okay, not true. They haven't left their kindness. They haven't left their generosity. When I got to this place, the first thing I did was see an 80, 90-year-old man who offered me his stool. He used his cane to get up. They maintain their dignity, but they've got nothing else left. Whew. This was Mulu and her little boy Alemu. Alemu actually means our world. Yeah, his world has been turned upside down in the last couple of weeks. People don't have enough nutrition. Children are malnourished. Children are out of school. Mothers themselves have left everything behind. There is an urgent need in this place, in many places like this across Ethiopia, for the basics that people around the world take for granted. These people need clean water. They need nutrition. Children need to be in school. Mothers like Mulu, little boys like Alemu, they need your support. They need it now. እንግዲህ ተመልከቱ ቲክቶከር ተብለው ከአገዛዙ ጋር አሸርጠው ላይታችሁ የሚሉ አካላት ያዳነች አቤቤን መብራት ነው የሚያሳያችሁ። ህሊና ያላቸው ደግሞ የነዚህን ህመም ነው የሚያሳያችሁ። ቅድም እንዳያችሁት አንዱ ወርዶ ውሃ ያንን ውሃ የሚጠጡትን እያሳየ ነው። የኢትዮጵያ ገጽታ ያ ነው። የኢትዮጵያ ገጽታ የነዚህ ወገኖች መራብ ነው። አዶናይ ምናምን የምትሉት ማይረባ ሌላ መስመር ላይ ሌላ አብደት ላይ ነው ያለው አገዛዙ። ያው ጮኸ ተሰቅልና ማውረድ የሚቸግርህም ለዛ ነው። አየህ ትክክለኛ ለኢትዮጵያ ስሜት ያላቸው የህዝብ ልጆች ምን እንደሚሉ ትክክለኛ ለህዝብ የሚያስቡ ኢትዮጵያውያን አሉ። ከኢትዮጵያ ውጭ ያሉት እንኳን የፈረንጆች እንኳን ምንድን ነው የሚሉት? በቃ ይኸው እውነታው ይሄ ነው። ኢትዮጵያውያን እንደዚህ አይነት ሰቆቃ እያሳለፉ ነው። እነዚህ ሰዎች ከአዳነች አቤቤ በሚሊዮን የሚቆጠር ገንዘብ ተቀብለው ከአብይ አህመድ በሚሊዮን የሚቆጠር ገንዘብ ተቀብለው የእነሱን ብልጭልጭ ማሳየት የእነሱን ሎጅ ማሳየት ከብዷቸው አይደለም፣ ህሊና የሚባል ነገር ስላላቸው ነው። ቲክቶከር እየቀጠሩ ኢትዮጵያ የሌላትን ገጽታ ያላት ለማስመሰል ሲራወጡ ሁለት ነገር ሰሞኑን በከተማችን በስፋት በኢትዮጵያ ውስጥ እና በማህበራዊ ሚዲያው ሲዞር የነበረው አንድም ከዚህ ከቲክቶከሮች የሌለ ገጽታ ለመገንባት የሚያደርጉት የካድሬ ሩጫ ጋር የሚሄዱት ነው፣ ህሊና ቢስነት። ሌላም በአርሰናል ምናምን በሚል ተከልሎ ሲጮህ የነበረውና አገዛዙ ያለን ሊጠቀምበት ያደረገው ሙከራ ነው። ያ ነው ግብ ላይ የተከረመው።